እንደምን ውላችኋል ክቡራን አድማጮቻችን። ከኢቢሲ ኤፍኤም አዲስ 97.1 ሀገርኛ ስፖርት የተሰኘው ዝግጅታችን አሁን ይጀመራል። ሀገርኛ ስፖርት የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን ያደረገ ሳምንታዊ ዝግጅት ነው። ለዛሬም ተረኛ እንግዳችንን ይዘን እዚህ ስቱዲዮ ተገኝተናል። ኑራ ኢማም አብሬያችሁ ቆያለሁ። በቴክኒኩ ታምራት አለሙ ከኛ ጋር የአብሮነት ቆይታለሁ። መሸጋገሪያ ፋታ ወስደን ስንመለስ ከእንግዳችን ጋር ወደምናደርገው ቆይታ እናልፋለን። አብራችሁ ነው። ወላጆቹ ትዳራቸውን መስርተው ልጃቸውን ይጠባበቃሉ። ግን በሚታሰበው መልኩ በፍጥነት አልሆነም። የወዳጅ ዘመዱ የተለያዩ የአካባቢው ሰዎች ጫናም ከፍ እያለ መጣ። 10 ዓመት ሆነው ጥበቃው አሁንም ውጤት አላገኘም። አባት አቶ ግርማ ወልዴ፣ እናት ወይዘሮ እህተ ወንድሙ የመጀመሪያ ልጃቸውን ለማግኘት ስለተሳሉ ለገብርኤል 2 ኪሎ አሸዋ ተስለን ነበር። ልጅ ስጠንም ብለን ደጋግመን ጠየቅን። ይህ በሆነ በ9 ወሩ እሱ ተወለደ። ስሙንም አሸናፊ ያልነው። ወላጅናት እህተ ወንድሙ በአንድ ወቅት ስለዛሬው እንግዳችን ስም አወጣጥ የተናገሩት ነው። አሸናፊ ግርማ በኢትዮጵያ እግር ኳስ ስማቸውን በጉልህ ከጻፉ በታሪክ ከታጀቡ ሰዎች አንደኛው ነው። በድሬዳዋ መብራት ኃይል ገንደቦዬ ተወልዶ ያደገው፣ በኢትዮጵያ ቡና ልዩ ጊዜን ያሳለፈው፣ ኢትዮጵያ መድን አንድ ብሎ የአዲስ አበባ ክለብን የእግር ኳስ ህይወት የጀመረው፣ በድሬዳዋ ጨርቃጨርቅ ወይም በኮተን ስፖርት የመጫወት ህልሙን ያሳካው፣ ወደ የመንም ያመራው፣ የፕሪሚየር ሊጉ የ2 ጊዜ ኮከብ ተጫዋች፣ የኢትዮጵያ ብሔራዊ ቡድን አምበል፣ የሴካፋ የ3 ጊዜ ብቸኛው ሻምፒዮና፣ የዓለም ወጣቶች ዋንጫ ተሳታፊ ላይ ሆኖ የተጠራ ልዩ ስም ባለቤት የዛሬ የሀገርኛ ስፖርት እንግዳችን ነው አሸናፊ ግርማ። ይህ ለመግቢያችን ያነሳ ነው እጅግ በጣም ጥቂቱ የእንግዳችን የመግቢያ ያህል ታሪክ ነው። ሌሎቹን በስፋት እናወራለን። አሸናፊ ግርማ እንግዳችን ሆነ እዚህ አክብረህን ስለተገኘ በአድማጮቻችን ስም እጅግ አድርገን እናመሰግናለን። ኑራዬ፣ እኔም በጣም አመሰግናለሁ። ያው ከብዙ አለመገናኘት በኋላ ዛሬ ተገናኝተናል። ካሁን በፊትም ብዙ ከአመታት በፊት አውርተሽ ነበር። የዛሬ አመትም ስመጣ ሳይመቸኝ ሳልገናኝ ሄጃለሁ። ለዛም ይቅርታ ጠይቃለሁ። እኔም አክብራችሁ ለእንግዳችሁ ስለጋበዛችሁኝ በእግዚአብሔር ስም እኔም ከልብ አመሰግንሻለሁ። አንቺም በጣም አድናቂሽ ነኝ። ማለት ከስጫወት ጀምሮ አቅሻለሁና በርትተሽ ሙያሽን አስቀጥለሽ እዚህ በመድረስሽ ራሱ በማየቴ ኩራት ይሰማኛል። እኔም ስለጋበዛችሁኝ የዝግጅት ክፍሉን በአጠቃላይ አመሰግናለሁ። እጅግ በጣም አመሰግናለሁ ለሰጣይ ክብርና ቦታ። ይኸው በአድማጮች ስም እኔም ምስጋና ይድረስ እላለሁ። አሸናፊ የሚለውን ስም በኢትዮጵያ እግር ኳስ ውስጥ ለማስተዋወቅ መሞከር ራሱን የቻለ ድፍረት ነው ይሉ ነበረ በፊት ጓደኞቻችን። ለሁሉም ግን ወደኋላ ያሉትን ጨዋታዎች አቆይተን አሁን አሸናፊ ምን ሁኔታ ላይ ነው ያለውን መነሻ አድርገን እንጀምር። አሸናፊ ግርማ ነኝ። እንግዲህ ያው አሸናፊ ግርማ አሁን የሚኖረው ካናዳ ነው ከባለቤቴ መሳይ ተዘራጋ። የ4 ልጆች አባት ነኝ። የመጀመሪያ ልጄ 16 ዓመቷ ነው፣ ሶሊያን አሸናፊ ትባላለች። ሁለተኛ ልጄ 14 ዓመቱን አሁን በ13 ያከብራል። ከ4 ቀን በኋላ ኢዮአታም አሸናፊ ይባላል። በዚህ አጋጣሚ ሃፒ በርዝዴ ኢዮአታም አሸናፊ፣ መልካም የልደት በዓል ይሁንልህ። እኔ እዚህ በስራ ጉዳይ በሆንም መልካም ልደትህን እመኛለሁ። ሶስተኛ ልጄ 8 ዓመቱ ነው፣ ያብቃል አሸናፊ ይባላል። አራተኛ ልጄ 2 ዓመቱ ነው፣ አሜን አሸናፊ ይባላል። እግዚአብሔር ይመስገን። ያው የ4 ልጆች አባት ሆኜ ካናዳ አሸናፊ ግርማ የሚል ሶከር አካዳሚ ከፍቼ ከጓደኞቼ ጋር ኮቾች አሉ ተባብረን አንደር 17 አንደር 13 አንደር 10 በ3 ካታጎሪ ልጆች በማሰልጠን 7 ዓመት ሆኖታል። ከእግዚአብሔር ጋር ልጆች እየቀረጽን ነው። ካናዳ ላይ አካዳሚ መስርቼ
እያሰለጠንኩ ነው። ከዛ በመቀጠል ደግሞ አሜሪካ ላይ የሚካሄደው ውድድር ላይ ኢትዮስታር የሚባል ክለብ አለ። የዛ ቲም ዋና ኮችና የቲሙ ፕሬዝዳንት ነኝ። ወጣቶች ላይ እንግዲህ እዛ ትልቁ ቲም ላይም ከኔ አካዳሚ 17 ሲሞላቸው ወደዛ ይገባሉ። ከ25 ዓመት በታች ናቸው። ወደፊት እንግዲህ ነገሮች ሲመቻቹ ለኢትዮጵያ ብሔራዊ ቡድን ወጣት ቡድን አቅማቸው የሚፈቅድ ካሉ ኮቾቹ እያዩዋቸው ለማገናኘት ጥረት እናደርጋለን። ፈጣሪ ይጨመርበት እንግዲህ እና ያን በመስራት ላይ ነው አሁን ያለሁት። የእግር ኳስ ዘመንህንም የግል ህይወትህንም አያይዘህ አሁን ያለህበትን ወቅታዊ ሁኔታ ስትነግረኝ ትንሽ ወደ ኋላ መለስ ብለን ስለ አሸዋ ሜዳ ማንሳት እንዳለብን ተሰማኝ። ምክንያቱም የዛሬዋ ባለቤትህን እዚህ አሸዋ ሜዳ ላይ ነው ጓደኝነታችሁ የጀመረው። ታሪክም እንደሚናገረው የእግር ኳስ ህይወትም ሲነሳ አሸዋ ሜዳ ከአሸዋ ሜዳ እስከ አርጀንቲና የሚለው መጽሐፍም ለዚህ መነሻ ነው። አሸዋ ሜዳ በአሸናፊ አንደበት እንዴት ይገለጻል የሚለውን እናንሳ። ትርጉሙስ እንዴት ያለ ነው? አሸዋ ሜዳ እንግዲህ ያው ትልቁ ሚስጥር የድሬዳዋ ልጅ ኳስ ጎበዝ የሚሆነው ትግሉ ከአሸዋ ሜዳ ነው የሚጀምረው። ኳስ እየተጫወተ አሸዋውም ከባድ ስለሆነ ሌላም ሰው እንዳይነጥቀን ከአሸዋ ውስጥም እግራችንን እየነቀልን ድሪቭል ስታደርግ አይመችም። ያ ነገሮች ተጨምረው ትልቁ ህይወታችን ከዛ ነው የሚጀምረው። ለኔ ደግሞ እንዳልሽው የህይወት አጋሬን የልጆቼን እናትም ያገኘሁት እዛ አሸዋ ሜዳ ላይ ነው። ኳስ ትወዳለች፣ እሷም ኳስ ትጫወት ነበረ። የኔ ታናሽ ብትሆንም እዛ ነው የጀመረው። ያኔ ፍቅር የለም፣ ያው መዋደድ ነው ያለው። ያው ያ ነገር ነው እንትን ያለው እና አሸዋ ሜዳ ለኔ ትልቁ የህይወት መስመር ያስያዘኝ የአሸዋ ሜዳ ነው። ኳስ ስንጫወት በቃ ስቴዲየም ህዝቡ ተሰብስቦ የሚያየው እና የሚያበረታታሽ አለ፣ ትልቅ ደረጃ ትደርሳለህ የሚልሽ። የሚገርመው ባዶ እግር ነበር የምንጫወተው እና እግራችን አንዳንዴ እንዳይላጥ ካልሲ ልክ እንደ ባንዴጅ አድርገን እያስተካከልን ነበር የምንጫወተውና አሸዋ ሜዳ ለኔ ብቻ ሳይሆን ለአብዛኛው ለድሬዳዋ ልጅ ትልቅ የህይወት መሰረቱ ነውና ያ ልፋት ያ ትግል ነው አሁን ያለውበት ማንነቴ ላይ ያደረሰኝና ለአሸዋ ሜዳና በሰፈር ውስጥ ላሰለጠኑኝ አሸዋ ሜዳ እንደ ቡድን አድርገው ላሰለጠኑኝ አሰልጣኞች በአጠቃላይ ክብር ይገባቸዋል። ክብር መስጠት ፈልጋለሁ በዚህ አጋጣሚና ለኔ ትልቁ ህይወት ከዛ ነው ሀብሎ የሚጀምረው። ለዛም ነው ከአሸዋ ሜዳ እስከ አርጀንቲና ያልኩት። አሸዋ ሜዳ ባዶ እግሬ ተጫውቻለሁ። እንደመታደል ሆኖ በዓለም መድረክ ላይ ደግሞ የሀገሬን ባንዲራ አውለብልብ ያለውና ያ በጣም ትልቅ ነገር ነው። በጣም ደስ የሚል ኩራት ነው የሚሰማኝ። እንደው አሸዋ ሜዳን ድሬዳዋን ስናነሳ አሁን ላይ ከዚህ ሜዳ የሚወጡ ተጫዋቾች ከክህሎት አንጻር እንደው ስለ ድሬዳዋ እግር ኳስም እግረ መንገዳችንን እናንሳ እስቲ። ስሜትህን አጋራኝ። አሁን ላይ ያለው የድሬዳዋ እግር ኳስ እንቅስቃሴ። አሁን ያው ትውልድ አይቆምም፣ ትውልድ አይጠፋም። ግን ድሬዳዋ ምንድነው በፊት ከ10 በላይ ክለቦች ነበሩ። አሁን ያ ሁላ የለም። ያለው ክለብ አንድ ድሬዳዋ ከነማ ነው። ከዛ ፖሊስ አለ ሁለተኛ ክለብ እና ድሬዳዋ ከነማ በቢጫ ታሴራ እንኳን ቢያደርግ መያዝ የሚችለው 30 ተጫዋች ነው። በፊት ግን ድሬዳዋ ጨርቃ አለ፣ ምድር ባቡር አለ፣ ህንጻ አለ፣ ቻንድሪስ አለ፣ ሲሚንት አለ፣ ከሀረር የሚመጡ ቡድኖች ነበሩ እና እዛው ከተማችን ላይ ብቻ ከ12 በላይ ክለቦች ነበሩ። እነኛ ሁላ የዛን አገር ታዳጊ ወጣቶች ነበር የሚይዙት። አሁን ወጣቶቹ ታለንት አላቸው። ልክ መጫወቻ እድሜያቸው ላይ ክለብ መግባት ስለማይችሉ ያለውም ክለብ አንድ ስለሆነ ተስፋ ይቆርጡና ወይ ወደ ባጃጅ ሹፌር ወደ ሌላ አቅጣጫ ይሄዳሉና የክለቡ ማነስ ብዙ ተጫዋች እንዳይወጣ ተጽዕኖ ፈጥሮበታልና ክለቦች እንዲበዙ ቢደረግ ያሉ ድርጅቶች ክለብ እንዲያቅፉ ቢደረግ የተሻሉ ወጣቶች ለሀገር የሚጠቅሙ የሚበጁ ተጫዋቾች ልክኛ እንደወጣ ነው ማውጣት ይቻላልና የክለብ ማነሱ የተጫዋቹን መውጣት አቅም የቀነሰው ይመስለኛል። ትልቁ ችግር የክለብ ማነሱ ይመስለኛል። እንደው ወደ አንተ የእግር ኳስ አጀማመር ትንሽ እንሂድና የሶጂክ ክለብና የድሬዳዋ ጨርቃጨርቅ ያው በክለብ ደረጃ በዋናነት የተሻገርክበት የድሬዳዋ ጨርቃጨርቅ ወይም የኮተን ስፖርት በልዩነት ይነሳል። ያኔ የሁለቱ ክለቦች ድርድር በ20 ኳስ ነበር አይደል? እውነት ነው። በ20 ኳስ የተጀመረ ድርድር እውነት ነው።
በእነዚህ መንገድ የተጀመረው የእግር ኳስ ህይወትህን አንተ እንዴት ትገልጸዋለህ? በኢትዮጵያ እግር ኳስ ውስጥ አሸናፊ ምን አይነት ሚና ወይም ምን አይነት ቦታ እንደነበረው በሱ ስሜት እንዴት ይገለጻል የሚለውን እናንሳ። አዎ ምንድነው ለወጣቱ አሁን እኔ ማስተላለፍ የምመክረው ምክር ታለንት ችሎታ ያው ከላይ የሚሰጥ ስጦታ ነው። ግን እኛ ደግሞ ጽናት፣ ትጋት፣ ዲሲፕሊን ያስፈልገናል እና አሁን ላመጣሽው ጥያቄ እኔ መጀመሪያ ድሬዳዋ ለቢ ሙከራ ሄጄ አሰልጣኙ ሳያየኝ ቅጥነቴን አይቶ ዘበኞች አያዩህም እንዴ ብሎ አባሮኛል። ከዛ በኋላ ግርማ የሚባል አሰልጣኝ ሶጂክ ይጠራኛል፣ አማተር ክለብ ማለት ነው። ኮኔል ሜዳ ነው ትሬኒንግ የምንሰራው። የአጎራባቾች ውድድር ሊጀመር ነው እና ና ሲለኝ ደስ ብሎኝ ኳስ መጫወት ስለምፈልግ ሄድኩ፣ ተስፋ ባለመቁረጤ ማለት ነው። እዛ ውድድር ላይ ስጫወት ለዋንጫ ደረስን፣ ዋንጫ በላን። የዛ ውድድር ኮከብ ተጫዋች ተባልኩኝና የአሰልጣኙ የኮተና አሰልጣኝ ፈልገዋለሁ አለ። ጥላውን መገኒቾ ሲዳሙ ይባላል። ፈልገዋለሁ ስል ኮሚቴዎቹ እቤት እኔ ሲጠይቁኝ ኖ 150 ብር እንከፍላለን ሲሉኝ ኖ 150 ብር አይደለም እኔ የምፈልገው መጫወት ነው። ገብቼ ከተጫወት ብዙ ደረጃ እንደምደርስ አውቀዋለሁ አልኳቸው። ችግር የለም ትጫወታለህ ሲሉኝ ኖ እኔ እኮ ከአመት በፊት ቢሙከራ መጥቼ ተባረር ያለው እንዲህ ተብዬ ስላቸው ችግር የለውም አሉኝና እሺ ከሶጂክ ከሚያሰለጥነኝ ከግርማዬ ጋር ልነጋገር አልኳቸው። ከዛ በዛ መሃል አባቴ ጋር ሄደው 150 ብር እንክፈል ስንለው እምቢ አለን ሲሉት እኔ ማታ ቤት ስገባ 150 ብር የሚያክል ብር እንዴት እምቢ ትላለህ? ይሄ 89 ነው እንግዲህ እንዴት እምቢ ትላለህ ሲለኝ አይ አይደለም ብሩ ሳይሆን እኔ ከገብቼ ከተጫወትኩኝ ከዚህ የተሻለ ብዙ ጥቅም ማግኘት እችላለሁ እና ያንን ነው ቃል እንዲገቡልኝ የነገርኳቸው እንጂ ብሩማ ለኔም ለእናንተም ይጠቅማል ያ አይደለም ስለው ኦኬ በነገ ይመጣሉ እናናግራቸዋለን አብረን። ከዛ እሱ ፊት ቃል ገቡ። ከዛ ተደራደሩ አልኳቸው። ከሶጅ ጋር 20 ኳስ ተጠየቁ የኳስ ችግር ስለነበረብን። ከዛ በ10 ኳስ ተስማማን። በ10 ኳስ እኔ ወደ ጨርቃ ጨርቅ ገባው። አመት እንደተጫወትኩ ስዩም አባተ ብሔራዊ ቡድን መረጠኝ። ከዛ ኢትዮጵያ መድን መጣሁኝ እና በመጫወቱ ውስጥ ያገኘሁት እድል ነው። በቃላቸው መሰረት ቃሌን ጠበቁ። በዚህ አጋጣሚ አሰልጣኝ ጥላውን መገኒቾ ሲዳሞንም ባለህበት ምስጋና ይድረስ። ለሱም ምስጋና በወጣት ተጫዋች አምኖ አሰልፎ እኔን ብቻ ሳይሆን በዛን ሰዓት ዮርዳኖስንም ሚኮ የሚባል ተጫዋችም ነበር። ከቢም ያደጉ ተጫዋቾች ከአማተር ክለብ የመጡ ተጫዋቾችን እድል ይሰጥ ነበርና በመጫወቴ እዚህ ደረስኩኝ ተስፋ ባለመቁረጤ። ያቺ ቀን ግን ስባረር ወደ ሌላ ነገር ውስጥ ገብቼ ቢሆን ኖሮ እዚህ ደረጃ አልደርስም፣ እኔም ሀገሬም አንጠቀምም ነበርና ይሄ በዚህ ምክንያት ነው በ10 ኳስ የተዘዋወርኩትኝ ለማለት ነው። አባቴ መካኒክ እንድትሆን ይፈልጉ ነበር የሚል ነገር ሰምቻለሁ። አባቴ ወላ ግን ምንድነው አመለካከታቸውን ያስቀየረው ጉዳይ? አባቴ መካኒክ እንደሆን ነበር የሚፈልገው፣ ኳስ ተጫዋች እንደሆን አይፈልግም። የሚገርምሽ ግን ለኳስ ተጫዋች ለኳስ ጨዋታ ሲኖር መግቢያ አይከለክለኝም። ልጆኜ ደግሞ እያያዘኝ ይገባ ነበር። ከዛ በኋላ በቃ እንዴት እንደሆነ አላውቅም መካኒክ ሞያ የሚፈልገው። ከዛ እኔ ደግሞ የእሱ ጓደኛ ጋር ነው የምሰራው። ቅዳሜ ብቻ የሚሰጥ 10 ብር አለ። እሱን ለመቀበል ቅዳሜ ሄድና በቃ ኳስ ጨዋታለሁ። ከዛ በፊት ሄጄ ኦሊዮ ጥቁሩን ነገር ተለቃልቄ ምናምን ሄዳለሁ። በቃ ዛሬ ደክሞን የመጣው ምግብ ስጡት ይላል። እኔ ኳስ ተራግጬ ነው የምሄደው። ዛሬ ነው ደክሞን የመጣው ስጡት ይባላል። በዛ መጨረሻ ላይ ግን በቃ ብዙ ሰው ኧረ ልጅ ትልቅ ደረጃ ይደርሳል ጎበዝ ተጫዋች ነው ናምን ሲሉትና ከዛ ልክ 150 ብር እንደሚከፈል መጥተው ሲያናግሩት ከዛ በቃ ደስ አለው። መጫወቴንም ሲያይ መግባት ጀመረ እና ያው ከዛ በኋላ በተለይ መድን መጥቼ ከ150 ብር 1150 ብር ተከፍሎኝ 3 ወር ደሞዝ ይዤ ሄጄ ለእናቴ ከሰጠዋት በኋላ እግር ኳስ ጨዋታ እንዲህ ያስገኛል እንዴ ብሎ ለካ በድያለሁ ያለኝ ቀን አይረሳኝም። እና
የአባታውን በህይወት የለም ነፍሱን በገነት ያኑረው እና ያው እሱም ከክፋት ሳይሆን በቃ በፊት የሚባለው ነገር ምንድነው እግር ኳስ በቃ የሚጫወት ሰው ስቴዲየም የሚገባ እንደ ዱርዬ ነው የሚሳለውና እኔን ጥሩ ደረጃ ለማድረስ ነው ግን ያው ሐሳቡ አልባከነም እግዚአብሔር ይመስገን እኔ እሱንም አገሬንም ማስጠርቼ በእግር ኳስ ይደርሻለሁና ከዛ በኋላ ልክ ኮተኒ ስገባ ሰዎችም ጎበዝ ነው ሲሉት ሐሳቡን ቀየረና ነጻነት ሰጠኝ መልካም እንግዲህ አብዛኛው የአሸናፊ እግር ኳስ ህይወት በተለይ በክለብ ደረጃ ከኢትዮጵያ ቡና ጋር ነው ተያይዞ የሚነሳው ስለ ኢትዮጵያ ቡናም በተደጋጋሚ በነበሩ ቃለ ምልልሶች ላይ ተናገራለህና እነዛ በኢትዮጵያ ቡና የቆየህባቸው 6 አመታት ያው በመሃል ወደ ቅዱስ ጊዮርጊስ አምርተህ የተወሰነች ወራትም ቆይተህ ተመልሰሃል ግን እንዳጠቃላይ የኢትዮጵያ ቡና ዘመንህን ኢትዮጵያ ቡናን በምን አይነት መልኩ ነው የምትገልጸው አሁን ላይስ ኢትዮጵያ ቡና ያለበትን ሁኔታ በቅርብ ርቀት የመከታተሉ ነገር እንዴት ነው የሚለውን እናንሳ አሸናፊ ያው እግር ኳስ ያው ሂደት ነውና ድሬዳዋ ያው የትውልድ ከተማዬ ነው ሞር በእግር ኳሱ ከህዝብም በብሔራዊ ቡድን በወጣት ቡድን በኦሎምፒክ ቡድን በሁሉም አንበል ሊሆንኩትኝ እና ብዙ ድሎችን ያገኘሁት የኢትዮጵያ ቡናን ማሊያ ለብሼ ነው እና ኢትዮጵያ ቡና ሁሌ እንደምለው ለኔ ያው እንደ ቤተሰቤ ነው ማለት በቃ በጣም ብዙ ነገር ያገኘሁት ኢትዮጵያ ቡና ውስጥ ሆኜ ነው ማለት ክለቡ ለኔ በጣም ብዙ ነገር አድርጎልኛልና 2 የኮከብ ኳስ ተጫዋች ስባል በኢትዮጵያ ቡና ነው 3 የሴካፋ ዋንጫ ስበላ በኢትዮጵያ ቡና ነው ዓለም ወጣቶች ስናልፍ ኢትዮጵያ ቡና ሆኜ ነው እና በጣም ድግግሞሽ ታሪኮችን የሰራሁት በኢትዮጵያ ቡና ነውና ኢትዮጵያ ቡና ለኔ የእግር ኳስ ትምህርት ቤቴ ነው ነምለው እና በቃ ለኔ ደጋፊው ገና ወደ መልበሻ ክፍል ስትገቢ የሚያሰማኝ ዝማሬ የሚሰጥሽ ሞራል በቃ ሁሌ ውስጤ ያለ ነገር ነውና ደጋፊውና ኢትዮጵያ ቡና ለኔ በጣም ብዙ ነገር አድርገውልኛል ይሄ ደግሞ ይሄ ዝም ብሎ ካንደበቴ ሳይሆን ከልቤ ነው ብዙ ነገር እዚህ ልክ ኢትዮጵያ ለኔ እዚህ የመድረሴ ማንነቴ ናት ኢትዮጵያ ቡና ደግሞ ከክለቦች እዚህ የመድረሴ ማንነቴ ኢትዮጵያ ቡና ነው እና ኢትዮጵያ ቡናን እኔ ስገልጸው ምንም ቃላት የለኝም ለኔ የእግር ኳስ ትምህርት ቤቴ ነውና አሁን ያው እግር ኳስ ሂደት ነው አንዳንዴ ገባለው ስቴዲየም ያው ሁሉ ነገር የሚሄደው በወቅቱ አይደለ ግን ያው ያን የመሰለ ድባብ የነበረው ደጋፊ አሁን ፋሲል ከኢትዮጵያ ቡና ሲጫወት ገብቻለሁና ኦልሞስት ባዶ ስቴዲየም በይውና ቡናን የሚያክልና ፋሲልን የሚያክል ቡድን እየተጫወቱ ስቴዲየሙ እንደዛ የነበረው ድባብ ጠፍቶ ያለ ደጋፊ ሳይ በጣም ነው ያዘንኩትና ብዙ መስራት እንዳለባቸው ይሰማኛልና ክለቡ ላይ ያሉ ሰዎች ብዙ መስራት አለባቸው ብዬ አምናለሁ ለምን ኢትዮጵያ ቡና ትልቅ ቡድን ነው በደንብ መስራት አለባቸውና ክለቡ በደንብ የክለቡ ወዳጆችም ቀርበው መነጋገር አለባቸው ቀርበው በመነጋገር የማይፈታ ነገር የለም እና ክለቡን ከወደዱት ቀርበው በመነጋገር ማመን አለባቸውና የተሻለ ቦታ ክለቡን ለማድረስ አንዱ ተሸናፊ መሆን አለበት ብዬ አምናለሁ ለክለቡ ህልውና ሲባል እና ኢትዮጵያ ቡና ያው ትልቅ ክለብ ነው የኢትዮጵያ ቡና ጥንካሬና የቅዱስ ጊዮርጊስ ጥንካሬ ወይንም የንግድ ባንክ ወይንም የሌላው ክለብ ጥንካሬ ነው ለሀገራችን እግር ኳስ እድገት ትልቅ የሚሆነውና ትልቅ ብሔራዊ ቡድን መፍጠር የምንችለውና ትልቅ ቡድን ነው ትልቅ እንደሆነ ይቀጥላል የሚል እምነት አለኝና በንግግር ማመን አለባቸው ድክመቶች ካሉ ተነጋግረው በጠረጴዛ ዙሪያ ያለውን ችግር ፈተው የተሻለ ኢትዮጵያ ቡና በዚች አጭር አመታት ውስጥ ያሳዩናል የሚል እምነት አለ እንደ አጠቃላይ እንደው ኳሱን እንዴት ታዘብከው ሜዳ ላይ ያሉ እንቅስቃሴዎችን ኢትዮጵያ ቡና ብቻ ሳይሆን አጠቃላይ የሊጉን እንዴት አየኸው ያው ቀደም ብዬሻለሁ ያው እግር ኳስ ጨዋታ ከትሬኒንግ ሜዳ ይጀምራል ከሜዳ ፋሲሊቲ ይጀምራል ከዛ ከፍላጎት ይጀምራል ከሁሉ ነገር ይጀምራል እኔ ምን አምናለሁ ያ ሁሉ ነገር በጊዜው ያለው ባለሙያ ታምኑ ሙያውን የሚመጥን ተጫዋች ሙያውን የሚያስቀጥል ስፖርተኛ
ለሙያው ፍቅር ያለው አካል ከተሰባሰበ ትልቅ ነገር ማምጣት ይቻላል እና ብዙ ነገሮች ይባላሉ። ያው ስላላየሁት ነገር ትክክለኛ ስላልሆነው ነገር ብዙ ማውራት አልፈልግም። ግን የሙያ ባለሙያዎችም ለሙያቸው ቢታመኑ፣ ስፖርተኛው ለሙያው ታምኖ ዲሲፕሊን ቢሆን ትልቅ ለውጥ ማምጣት ይቻላል። ለምን ቀጣዩ ትውልድ እንዲተካ እነሱ አሁን ያሉት መሰረት መሆን ይችላሉ በእግር ኳሱ ማለት ነው። ስለዚህ አሁን በቀጣይ 10 ዓመታቶች ውስጥ አፍሪካ ዋንጫም ዓለም ዋንጫም አሸናፊ ቡድን ለመመስረት ነው የሚታሰበው። ስለዚህ ባለሙያው መጀመሪያ መታመን አለበት ብዬ አምናለሁ። ለሙያው እኛን ያሰለጠኑን አሰልጣኞች በህይወት ያሉትም በህይወት የሌሉትም ነፍሳቸውን ይማረው ለሙያቸው ታማኝ ነበሩ። አሸናፊ ግርማ ከድሬዳዋ ሲመጣ ለማንም አሰልጣኝ ምንም ነገር አድርጎ አልመጣም። ስዩም አባተ ችሎታዬን አየኝ፣ መረጠኝ፣ ከዛ እዚህ ደረስኩኝ እና ለሙያ ከታመነ ማንም ሰው ሙያን ካስቀደመ እግር ኳሱ የማይለወጥበት ምንም ምክንያት የለም። በአጠቃላይ እንደዚህ ነው የምልሽ፣ ዝርዝር እንትን ሳልገባ ማለት ነው። የኢትዮጵያ ብሔራዊ ቡድን አምበልም ነበርክና የኢትዮጵያ ብሔራዊ ቡድን ጋር ደግሞ 3 የሴካፋ ዋንጫን በማንሳትም ቀዳሚ ተጫዋች ነው። እንደው የኢትዮጵያ ብሔራዊ ቡድን ስንል ለአንድ ተጫዋች ብሔራዊ ቡድን መመረጥ በራሱ ትርጉሙ እንዴት ያለ ነው? እንደው ስሜትህን አጋራኝ። አሁን ለምሳሌ ለብሔራዊ ቡድን መመረጥ ብቻ ሳይሆን በእኛ ሰዓት ለብሔራዊ ቡድን ራሱ አለመሰለፍ ያናድደን ነበረ። ይሄን ያህል ነበረ ቁጭታችን። ለምሳሌ አሰልጣኝ ያመነበትን ነው የሚያሰልፈው። ቤንች መሆን ራሱ ትናደጂ ነበር። ያ ምንድነው? አገርሽን ለማገልገል ካለ ስሜት አንጻር ነው። በቃ ካልተመረጠን ሌተር ካልተላከልን ለክለብ ራሱ በጣም እንናደድ ነበር። ማለት በቃ ክብር ያ ነው። የአገርሽን ባንዲራ ለብሰሽ መጫወት ነው ክብር። ትልቁም ዓላማ ያ ነው። ከሰፈር ተነስተን ክለብ እንገባለን፣ ብሔራዊ ቡድን፣ ከዛ ከተቻለ ፕሮፌሽናል ለመሆን ነውና ብሔራዊ ቡድን መጫወት እኔ እንጃ ምንም ጥያቄ የለውም። በቃ ክብር ነው። ለሀገር ወክለሽ መጫወት በቃ ሌጀንድነት እኮ ያ ነው እና ለኔ ለብሔራዊ ቡድን መጫወት በጣም ከምንም የምኮራበት ነገር ነው። ህዝብም በተደጋጋሚ ያወቀኝ ምንም በተደጋጋሚ ለ14 ዓመት ከብሔራዊ ቡድን ስላልወጣው ነው። ከወጣት ቡድን እስከ ብሔራዊ ቡድን ድረስ ኢቨን ኦኔራ መጥቶ 2004 ቤስት ተሰላፊ ነበርኩ ከነሽመልስ ከነው መድጋና ያ ነገር ነው ትልቁ ክብር፣ ትልቁ ደስታ ያ ነው እና ቅድም እንዳልኩሽም ብሔራዊ ቡድንም ስንመረጥ ክለብም ስንገባ ኮቾቹ በቃ በትክክለኛ ስራ ለሙያቸው ክብር ነው የሚመርጡሽ እንጂ በሌላ ነገር አይደለም። እና ያ ነገር ወደፊትም ቢቀጥል ደስ ይለኛል። ብሔራዊ ቡድኑ ውጤታማ እንዲሆንስ እንደው ያ ውጤታማ እንዲሆን አሁን እኔ ካለኝ ልምድ ማለት ነው አሁን ባርሴሎና ይጃለው 21 ተጫዋቾች ማለት ነው ለ21 ቀን እና ምንድነው እኛ በምንጫወትበት ሰዓት ያሰለጠኑን አሰልጣኞች ያላቸውን ነገር ሰጥተውን እኛን እዚህ ደረጃ አድርሰውናል። የሀገሪቱን ኳስ እዚህ ደረጃ አድርሰውታል። ሊመሰገኑ ይገባል። እግር ኳስ ግን ከ6 ዓመት ጀምሮ ትክክለኛውን ስራ መሰራት አለበት እላለሁ። ማለት እንችላለን ያለ ስራ የትም አያደርሰንም። እዛ ከ13 ዓመት በታች እዛ ለሙከራ ስንሄድ ሰመር ካምፕ ውስጥ የሚሰሩት ከ20 እስከ 30 ሰዓት ነው በሳምንት ከሰኞ እስከ ቅዳሜ። ከ14 ዓመት ጀምሮ ደግሞ ያሉት እስከ 17 ከ30 እስከ 40 ሰዓት ነው የሚሰሩት። ሲሰሩ ደግሞ በቃ ነጭ ላብ እስኪያልባቸው ነው የሚሰሩት። ስለዚህ የኛ ልጆች ነገ ኮምፒት የሚያደርጉት ከዓለም ላይ ካሉ ተጫዋቾች ጋር ነው። ስለዚህ እግር ኳስ ጨዋታ ቀልድ አይደለም፣ ስራ ይጠይቃል። መስራት አለበት ለማሸነፍ። አሁን ለምሳሌ በብሔራዊ ቡድን ዓለም ዋንጫና አፍሪካ ዋንጫ አሸናፊ ለመሆን መስራት አለበት።
ኳስ ጨዋታ እነሱ ከ6 ዓመት ጀምሮ ከግራስሩት ጀምሮ ከ4 ዓመት ምናምን ይሰራሉ። ኮንትሮል ፓስ ሁሉም ይችላል ከሰራ ማለት ነው። ግን ፊትነስ ግን ግዴታ ነው። ፊትነስ በጣም አስፈላጊ ነው፣ በጣም ግዴታ ነው። ስለዚህ እኛ በጣም መስራት አለብን። ኳስ ኮንትሮል ማድረግና ማቀበል ብቻ ዋጋ የለውም። ልጆቻችን ከትክክለኛ እድሜ ጀምሮ ፊትነስ ላይ ከሰሩ ነገ አይደለም አፍሪካ ዋንጫ አውሮፓ ክለብ ውስጥ የሚጫወቱ ተጫዋቾች በቅርብ ዓመታት ውስጥ ማየት እንጀምራለን የሚል እምነት አለኝ። በትክክለኛው እድሜ ትክክለኛውን ትሬኒንግ ትክክለኛውን አመጋገብ የሚያገኙ ከሆነ ታዳጊዎቹ ነገ ዋይኖት ነገ አርሰናል ማድሪድ የማይጫወቱ ተጫዋቾች እናፈራለን። ግን ትክክለኛው ሰዓት ላይ ትክክለኛውን ስልጠና ማግኘት አለባቸው፣ መልፋት አለባቸው ልጆቻችን። መልካም። ከዚሁ ጋር በተገናኘ ግን አያይዤ አንድ ጥያቄ ልጠይቅህ አሸናፊ። ከኢትዮጵያውያን ተጫዋቾች ጋር በተገናኘ ከስልጠና ጋር የሚያያዙ ጉዳዮች አሉ። በችሎታ ደረጃ አንተም የራስህ የህይወት ተሞክሮ አለ። ቀጠን ያልኩኝም ሆኜ በተደጋጋሚ እድል እንዳላገኝ ሆኜ ግን ደግሞ ያመኑብኝ ሰዎች ደግሞ አሰልፈውኛል የሚል ነገር ታነሳለና ኢትዮጵያውያን ተጫዋቾች በኳስ ችሎታ ከኳስ አንጻር ያላቸውን ተፈጥሮ ያላቸውን ክህሎት እንዴት ትገልጸዋል? በእርግጥ በሚባለው ደረጃ ወይም ብዙ ሰዎች በሚያነሱት ነጥብ ኢትዮጵያውያን ኳስ ይችላሉ? ምንድነው ኢትዮጵያውያን ኳስ ይችላሉ፣ ሌሎቹም ኳስ ይችላሉ። ኳስ መቻል ማለት ሜዳ ላይ የሚፈለግብሽን ነገር ማድረግ ማለት ነው። ልዩነቱ ምንድነው? አሸናፊ ግርማ ቀጭን ሊሆን ይችላል፣ ከሰራ ግን ፊት ይሆናል። ባለኝ ተክለሰውነት ፊት ሆኜ መጫወት እችላለሁ። ፊትም ስለሆንኩ ነው የተጫወትኩት። የሰውነት መወፈር መክሳት አይደለም። በሰውነትሽ ግን ስትመጪ መቋቋም፣ ስትወድቂ ወድቀሽ ተነስተሽ መጫወት የሚያስችልሽን ብቃትሽን አውጥተሽ የምታሳይበትን ትሬኒንግ ግን ማድረግ አለብሽ። ቅድም እንዳልኩሽ ነው። ያ ነገር እንዴት ይሰጣል? እውቀቱ ባላቸው ኮቾች ይሰጣል። ለምሳሌ እንደምናየው ነው አውሮፓ ላይ የሜዳው ትሬኒንግ ሌላ ነው፣ ፊዚካል ፊትነስ ትሬኒንግ ሌላ ነው፣ ኒውትሪሽን አዘጋጁ ሌላ ነው። ኢትዮጵያን ተጫዋቾች ታለንት አለን፣ ኦፍ ኮርስ ታለንት አለን። ታለንቱን ግን አውጥተን ለመጫወት እኔ አሁን ሀሳብ አልቃወምም። ልክ አሁን የኑራ ሀሳብ ከአሸናፊ ጋር አንድ መሆን አለበት የሚል እምነት የለኝም። ለምን እኔ ስጫወት እግር ኳስን የተረዳውበት አረዳዳለኝ። እግር ኳስ ተጫዋች ደግሞ የሚችለው ታዳጊ ትክክለኛውን የፊትነስ ትሬኒንግ ቢሰራ አውሮፓ ይጫወታል የሚል እምነት አለኝ። ለምን ሄጄም ባየሁት ነገር ማስል ያድጋል አያድግም የሚል የለም። እኔ አሁን ገብቼ ጂም ብሰራ ማስል ማሳደግ እችላለሁ በዚህ እድሜ። ልጆቻችን ግን በትክክለኛው እድሜ ትክክለኛው ትሬኒንግ ተሰጥቷቸው በትክክለኛው ሰዓት ትክክለኛ ምግብ ቢበሉ ነገርኩሽ መለወጥ ይቻላል። አውሮፓ የሚጫወቱ ወጣቶች ማፍራት እንችላለን ካለን ታለንት ጋር ያ ቢደመር ማለት ነው። ግን ሀሳብ ማንም ሰው የራሱ የሆነ ሀሳብ ይኖረዋል። ሀሳብ መከበር አለበት የማንም ሰው። ግን ሀሳባችን መሬት ላይ ወርዶ የትኛውን አሸናፊ ቡድን የሚሰራው የትኛው ነው ጥሩ ልጆች እያፈራ ያለው ያ ደግሞ በህዝብ የሚታይ ነገር ይሆናል። ግን ምንድነው ማንም ሰው እግር ኳስን የተረዳበት መንገድ ይኖራል። ሀሳቡን የማራመድ ምንም የሰለጠነ ሰው አስተሳሰብ ነው። ስለዚህ የአንዱን ሀሳብ እየተቸሽ የኔ ብቻ ነው አንደኛም ማለት አይደለም። በቃ ሀሳብ መከበር አለበት። እግር ኳስ በጣም ብዙ ነገሮች ያሉት ነገር ነው፣ ውስብስብ ነገሮች። በቃ እነኛን በሀሳብ ያሸነፈ በስራ ያሸነፈ ሰው ስራው ያማረ ይሆንለታል፣ ሜዳ ላይ የሚያማረ ቲም ይይዛል። እንደኔ ግን በጣም የእውነቴን ነው የምነግርሽ ሄጄ አይቻለሁ። ቁጭ ብዬ ልጆቹን ላሳይ ነው የሄድኩት። እኔ ብዙ ተምሬ ነው የመጣሁት ከባርሴሎና። ስለዚህ ነያማል በ6 ዓመታቸው የሚሰሩት ትሬኒንግ ትደነግጫለሽ። ስለዚህ እኔ አሁን ፊዚካል ፊትነስ በትክክለኛው ትሬኒንግ ሰጪ ኮች በትክክለኛው እድሜያቸው ላይ ቢሰጡ የኛ ልጆች የትም መድረስ ይችላሉ፣ መጫወት ይችላሉ የሚል እምነት አለኝ።
መልካም ሀገርኛ ስፖርትን ነው ውድ አድማጮች እየተከታተላችሁ የምትገኙት። የመሸጋገሪያ ፋታ ወስደን ስንመለስ ከአሸናፊ ጋር ባሉ ደቂቃዎች ቀሪ ቆይታዎችን እናደርጋለን። አሁንም አብራችሁን እንድትሆኑ በአክብሮት እንጠይቃለን። እግር ኳሳዊ ጉዳዮችን በስፋት እያወራን እንገኛለን በሀገርኛ ስፖርት። እስኪ ወደ አዝናኝ ገጠመኞችና መሰል አጋጣሚዎች እንለፍ። እኔ ግን አሸናፊ በተጫዋችነት ዘመንህ ላይ ዳኞች ብዙ የሚያነሷቸው አስቂኝ ገጠመኞች አሉ። ከነዛ መካከል አንደኛው አሁን በህይወት የለም፣ ነፍሱን ይማረው ይድነቃቸው ዘውገ ቦቸራ አሸናፊ በጣም ሜዳ ውስጥ ከጨቀጨቀኝ የሆነ የሚሄድበት ቦታ ያለው ነው የሚመስለኝ ይላል። ገጠመኞቹን ካንተስ ከዳኞች ጋር የነበረህን ግንኙነትና ያዝናኝ ገጠመኞችን እናራ። ያው ምንም ከዳኞች ጋር ብዙም ያው ሜዳ ላይ ክለብሽ እንዲያሸንፍ ብዙ ነገር ታደርጊያለሽ፣ ትጨቃጨቂያለሽ፣ ምን ትያለሽ። አንዴ ግን በጣም ለኔ ካይምሮ የማይጠፋው እኛና መከላከያ የጥሎ ማለፍ ዋንጫ እየተጫወተን ቢጫ ሙሉጌታ የሚባለው ዲፌንስ ቢጫ አይቶ ነበር፣ የመጀመሪያ ቢጫ ማለት ነው። ከዛ ጎል ሲያገቡብን ማሊያ አወለቀ፣ ሁለተኛ ቢጫ በቀይ ያስወጣን። ማሊያ አውልቆ እየጨፈረ ነፍሱን ይማረው አስራት ነበር የመከላከያ አሰልጣኝ። የዛን ሰዓት ወደና አስራት ሲሄድ ከበውት ማሊያውን ያደርጉለታል። እኔ ዳኛውን እየጎትቼ መጥቼ አሳየዋለሁ ቆሜ፣ እነሱ ዳኛው እንዳያየው ከልለውት ማሊያውን ያደርጉለታል። ምንም እኔ ጎሉ ገብቶብናል ኦልሬዲ፣ ግን የኛ ቲም አድቫንቴጅ ያ ልጅ በቀይ ቢወጣ ነው። ከዛ ዳኛው ልክ ለፍሶ ምናምን እንትን አሉት። በቃ ኳሱ ሊጀመር ሲል ጠራውና ቢጫ አስወጥቶ ቀይ ሲሰጠው በቃ ማለት የመከላከያ ተጫዋቾች በቃ በጣም ያስወጣዋል። ግማሹ በጣም ተናዷል፣ ግማሹ ደግሞ በእኔ ድርጊት በጣም ገርሟቸዋል። ሰው ተናዶ ነው እንትን የሚለው አንተ እንዴት እንዲያደረክ ምናምን ብለው እንትና በዛ ንዴት ውስጥ ሆነ ምናምን ሲረሳው ቢጫ ያስታወስከው ዳኛውን። አዎ እና እንደዚህ አይነት ነገሮች አሉ። ያው ትጨቃጨቂያለሽ ከዳኛ ጋር። ያው ይሄ አስተማሪ ነው ብዬ አስባለሁ። አንዳንዶቹ የምናወራቸው የምንጨቃጨቃቸው ነገር ያው አቶ ይድነቃቸው ተሰማ እንተ አቶ ቦቼንም ነፍሱን በገነት ያኑርልን፣ ጎረቤቴ ነበረ። ኦልሞስት በደንብ ነው የምንግባባው። እና አንዳንዶቹ ሜዳ ላይ ያሉትን ቀልዶች ብታወሪ ያው ወጣት አስተማሪ አይሆኑምና ለሚዲያ ፍጆታም አይበቁም። ይሄኛው ግን በጣም ተጫዋቾች ሜዳ ላይ እየተጫወቱ በንዴት ሰዓትም ክለባቸውን እንዴት መጥቀምና ማዳን እንደሚችሉ ማሰብ አለባቸው በሚል ነውና ይሄኛው አጋጣሚ ከዳኛ ጋር ያለኝ ይሄኛው ሁሉ ውስጥ ያለ ነው። ልጁን በሁለት ቢጫ ማስወጣቴ ማለት ነው። ከምክርና መሰል ጉዳዮች ጋር በተገናኘ ስታነሳ አንተም እንደው በጣም ከልክ በላይ መዝናናቴ እግር ኳስ ላይ በምፈልገው ደረጃ ወይም በአውሮፓ ደረጃ ወጥቼ እንዳልጫወት አድርጎኛል ስትል ሰምቻለሁ። ከዚህ ጋር በተገናኘ እንደው ከህይወት አኗኗር ዘይቤም ጭምር አሁን ላይ ላሉ ተጫዋቾች ይኸው ከራስ ተሞክሮ ሀሳብህን አጋራ። አሸናፊ ግርማ ነኝ። እንግዲህ ያው ስሜን የምናገረው ለምንድን ነው? ደግሜ ይሄንን ምክር ልነግራችሁ ነው። ማለት ባገኘሁት ሚዲያ ሁሉ መምከር እፈልጋለሁኝ። ለምን ያው አንዳንዴ ምንድን ነው ሞኝ በራሱ ብልጥ በሰው ይማራል ይባላል። እግር ኳስ ስንጫወት አሁን ለምሳሌ እኔ ያለ ፕሮግራም መዝናናቴ በትልቅ ደረጃ እንዳልጫወት አድርጎኛል። ይሄ ሀቅ ነው። ምንም እኔ እዚህ በተዘጋጀው አፍሪካ ወጣቶች ዋንጫ ላይ የኦስትሪያ ክለብ ማናጀሩ ሸራተን ነበር ያለፈው። እንዳውም
ዚያድ ምክትል ነበረ የድሬዳዋ ምድር ባቡር አሰልጣኝ፣ አሁን ቴክኒክ ዳይሬክተር ነው ድሬዳዋ ከነማ። በሱ በኩል መንጃ ፍቃዱ አውጣ፣ በቃ በጣም የሚገርም ችሎታ ያለ እንወስድሃለን ተብያለሁ፣ በማናጀሩ ማለት ነው። አርጀንቲና የሄድኩ ጊዜ ባርሴሎና አናግረውኛል። ያ ነገር አንደኛ ነገር ቅድም እንዳልኩሽ ነው። ጋርዚያቶ እኛን ያሰራን ለ2 ወር ነው። እኛ በትክክለኛ እድሜያችን ፊዚካል ፊትነስ ሰርተን ቢሆን ኖሮ እኔ በዛን ሰዓት አውሮፓ ጨዋት ነበር። ከዛ በመቀጠል ደግሞ ራሴን ብጠብቅ ኖሮ አውሮፓ መጫወት እችላለሁ። አሁን 100% ነው የምናገረው፣ አውሮፓ መጫወት እችል ነበረ። ያንን ሳላደርግ ይሄን ያህል መጫወት ከቻልኩ 14 ዓመት ከታዳጊ ቡድን እስከ ብሔራዊ ቡድን መጫወት ከቻልኩ 2 ኮከብ ኳስ ተጫዋች መሆን ከቻልኩ ባላደርግ ኖሮ ያንን የትደርስ ነበረ። ይሄ ምንም ጥርጥር የለውም። እኔ ያን አድርጌ ከመሃል ሜዳ ገባ ነበር ጎል። ባላደርግ ኖሮስ እነኚህ ነገሮች በትክክል እየተናገርሽ ነው ወጣቱን መምከር የምትችው ማዳን የምትችው። ከዛ በተረፈስ እኔ እግዚአብሔር ከኔ ጋር ስለሆነ የሰው እጅ አላየውም፣ እግዚአብሔር ይመስገን። ካናዳ በጣም ጥሩ ሀገር ናት፣ ለልጆቼም ጥሩ ናት፣ ለኔም ለማንም ሰው ካናዳ ጥሩ ሀገር ናት በጣም። ሁሌ እንደምለው የኔ ማንነት ኢትዮጵያ ናት እዚህ ያደረሰችኝ። እዚህ መድረሻዊ ምስጢር ከሀገሬ ባላስበልጣትም ካናዳ በጣም ምርጥ ሀገር ናት። በጣም 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 ነው የምወዳት ካናዳን። ግን የኛ የእግር ኳስ ተጫዋች እድሜ ህይወት ግፋ ቢል ጎበዝ ተጫዋች ረጅም ዓመት ተጫወተ ቢባል 15 16 ዓመት ነው። ስለዚህ አሁንም ወጣቶች ታናናሽ ወንድሞቼ የምመክራችሁ ነገር 10 ዓመት 14 ዓመት ተዝናንቶ 40 እና 50 ዓመት መቸገር ይሻላል ወይንስ 10 እና 15 ዓመት ራስን ጠብቆ ከተቻለ ፕሮፌሽናል ሆኖ ራስን ከመጥፎ ነገር ጠብቆ 40 እና 50 ዓመት ጥሩ መኪና፣ ጥሩ ቤት፣ ጥሩ ትዳር፣ ጥሩ ልጆች ይዞ መኖር ነው የሚሻለው። ስለዚህ አሁንም የምመክራችሁ በፕሮግራም ተዝናኑ፣ ራሳችሁን ጠብቁ፣ ሙያችሁን አክብሩ። 10 እና 14 ዓመት ባላችሁ የወጣትነት እድሜ ጥሩ ነገር ይይዛችሁ 40 እና 50 ዓመት ዘና ብላችሁ እንድትኖሩ ራሳችሁን ጠብቁ፣ ተመልካች አክብሩ ነው የምለው። እኔ ከራሴ ተመክሮ ለታናናሽ ወንድሞቼ ይሄንን ምክር ሁሌ አስተላልፋለሁ። ስለዚህ ምክሬን የምታዳምጡ እንዳላችሁ እርግጠኛ ነኝ። ጎበዝ ሆናችሁ ለቤተሰብም ለሀገርም ትተርፋላችሁ። ነገ አንድ ፕሮፌሽናል ብናገኝ የሚያገኘውን ብር ሀገሩ ላይ መጥቶ ነው ኢንቨስት የሚያደርገው። ከሱ አልፎ ሀገሩን ወገኑን ጠቀመ ማለት ነው። ስለዚህ ፕሊስ እግር ኳስ ጨዋታ ዲሲፕሊን ይጠይቃል። ራሳችሁን ከመጥፎ ነገር ጠብቃችሁ ነገ የተሻለ ህይወት ለመኖር ራሳችሁን ጠብቁ። ፈጣሪ በየእምነታችሁ ይርዳችሁ፣ ጸሎት አድርጉ። በየእምነታችሁ ደግሞ ፈጣሪያችሁን በጸሎት ጠይቁት፣ ያግዛችኋል። እና ምክር እችን ታክል ከሰጠው በቂ ነው። አረ ብዙ ነው። ቆንጆ ነው። አንተ እንግዳ እንደምትሆን ስናሳውቅ አድማጮችም ጥያቄያቸውን እየላኩ ነበረ። ቀደም ሲል አንድ ጥያቄ ተጠይቀው ነበር። እሱን እኔ አሁን ጠይቄ ምክርህን ለግሰሃል። እግር ኳስ ላይ ራስን በጠበቅና ስነ ምግባርን በተመለከተ አሸናፊ ምን ይላል የሚል ነበር። እሱን አስቀድሜ አጋጣሚ ጠይቄ ያለው የኢትዮጵያ እግር ኳስ ማነቆ ምንድን ነው ያለ አድማጭ አለ። አው ቅድም አነሳሁት እኮ የኢትዮጵያ እግር ኳስ ማነቆ አንደኛ ነገር ሀሳቦችን በሀሳብ ማመን፣ ሁለተኛው ደግሞ ለሙያ መታመን። ለሙያ ከታመንን ማነቆ ይጠፋል። ሙያን ካስቀደምን በቃ ምንም እግር ኳስ ጨዋታ የሚጠይቀውን ነገር ካደረግን ማነቆ ይቆማል የሚል እምነት አለ። ሌላው አርጀንቲና ከናሼ ጋር የተጫወተው ጀግና ተከላካይ ከፍ ያለው ዲላ የሚባል ልጅ አሁን የት እንዳለ ጠይቂልኝ ብሏል። አዎ ዲላ እንግዲህ ያስብስብ በጣም ብዙ ነው። ብዙ ልጆች አሉ። ከፍ ያለው ዲላ በንግድ ላይ እንዳለ አውቃለሁ እና በኢትዮጵያ ውስጥ በጥሩ ሁኔታ ላይ እንዳለ አውቃለሁ። መልካም። በፌስቡክ ከቀረቡ ጥያቄዎች መካከል አንደኛው ይሄ ነው። የሀገርኛ ስፖርት እንግዶቻችን የራሳቸውን ምርጥ 11 ተጫዋቾች አሰላለፍና አሰልጣኝ እንዲነግሩን እናደርጋለን። አሁን የአሸናፊ ግርማን ምርጥ 11 ማወቅ እንፈልጋለን። አዎ እኔ ብዙ ጊዜ ያው እላለሁኝ ብዙ አመት የተጫወትኩ በእግር ኳስ ህይወቴ ኢትዮጵያ ቡና ውስጥ ነው። ሞር የእያንዳንዱን ታለንት ሞር መታቂው አብረሽ
ብዙ ስትጫወች ነው። ግን የተወሰኑ ደግሞ አብረውኝ ከተጫወቶች ውስጥ ቀላቅልና ምርጥ 11 አወጣለሁ። በረኛ አሊ ረዲ ነው። አሰላለፍ ስንት ነው? አስተላለፈ ያው 3-5-2 ነው። 3-5-2 እናንተ ጊዜ እጅግ በጣም ተመራጩ በተለይ ዘጠናዎቹ በብሔራዊ ቡድን ተመራጩ አሰላለፍ ነው። አሊ ረዲን አረጋለሁ። ሊብሮ ኩኩሻን አረጋለሁ። ሳሙኤል ደምሴ ግራ ስቶፐር አንዋር ትንሿን አረጋለሁ። ግራ ላይ አንዋርን ቀኝ ላይ አንዳርጋቸው ሰለሞን ሸበላውን አረጋለሁ። መስመር ላይ ወጣው አንዳርጋቸው ስቶፐር ቀኝ ሞሮ የሚጫወተው አንዳርጋቸው ስቶፐር ነው። መሀል እስኪመር ላይ እድሉንና ጌቱን አቀያይራለሁ። ደረጃና ጌቱ ተሾመን አቀያይራለሁ። ግራ ላይ ዳዊት ገዳዳውን አረጋለሁ ተመላላሽ ዳዊት መብራት። ቀኝ ላይ ካሊድ መሐመድን አረጋለሁ። ቀኝ ካሊድ መሐመድ ግራና ቀኝ እኔና ካሳ ያራጌን አረጋለሁ። ሚድፊልድ አማካይ ላይ አሁን እድሉ ጌቱ እድሉና ጌቱ 45 ደቂቃ እድሉን አረግና እድሉን አረግና ከዛ ጌቱን አረጋለሁ። ቀኝና ግራ ዳዊትና ካሊድ አሉ። መሀል ላይ ቀኝና ግራ እኔና ካሳይ ያለን። አሸናፊና ካሳይ መሀል ላይ ፊት ላይ ያው አሰግድ ተስፋዬና ዮርዳኖስ አባይን አረጋለሁ። አሰግድና ዮርዳኖስ የዚህ ክለብ አሰልጣኝ ነፍሱን ይማረው ስዩም አባተን አረጋለሁ። ስዩም አባተ ከባድ ምርጫ ነው። መስመሩ በተለይ በጣም በዘመናቸው እጅግ በጣም በብዙዎች ስምና ልብ ውስጥ የታተሙ በጣም በሚገርምሽ ነገር እኔ አሁን ቡና በጣም ረጅም ጊዜ ተጫውቻለሁ። ካሊድ መሐመድን በጣም ነው የምወደው። ማለት ሜዳ ላይ የምትሰጪውን ኳስ በአግባቡ ያስገባል። በቃ በጣም ታጋይ ነው፣ ዲሲፕሊን ነውና ብዙ ጊዜ አስተላልፍ ላይ አስገባዋለሁ። ለምን በቃ በጣም እንትን ማረገው ለዛ ነው። የሀዲያ ሆሳዕና አሰልጣኝ ነው። አሁን ሙያው ላይ እየበረታ ነው እና በእግር ኳስ ጨዋታ ህይወቱ ያው በዲሲፕሊኑ በችሎታውም ማደንቀውና ማከብረው ኳስ ተጫዋች ነው። አሁን እንግዲህ ስልጠናው ላይ አካዳሚም ከፍተህ እንግዲህ እሱ ላይ በስፋት እየሰራህ ነው። በቅርቡም እዛ የመጽሐፍ ምረቃ ስነ ስርዓት ነበረ። ከሱ ጋር በተያያዘ ያሉ ጉዳዮችን እናንሳ አሸናፊ። አሁን አካዳሚ ላይ እየሰራው ነው። እዛ ከቀደም እንዳልኩት አንደር 10 አንደር 13 አንደር 17 አብረውኝ የሚሰሩ ኮቾች አሉ። ብዙአየሁ ዋጋው አለ የስፖርት ጋዜጠኛ እና አትሌቲክስ ላይ በስፋት ይሰራል። ኮቺንጉ ላይ አሁን እየገባ ነው። በጣም ዲሲፕሊን ነው። በጣም ሁሉ ጊዜ ያለውን ነገር አውጥቶ ነው ለልጆቹ የሚያስተምረው። አሰልጣኝ ዘወንጌል የሚባል አለ። እነ ዳዊት እና አህመድ አሉ። እነ በላይ በጣም ትራሃስ ዳኛዋ እዚህ ኢንተርናሽናል ዳኛ እሷ አለች። አንደር 10 ላይ ትሰራለች እና አካዳሚው ብዙ ሰዎችን የሚያሰባሰበ ነው። ብዙ ወጣቶችን ወላጆችን ያሰባሰበ ነው። እንደ እግዚአብሔር ፍቃድ እግዚአብሔር ከፈቀደ ከ7 ወር በኋላ ኦገስት ላይ ወደ 200 ቤተሰብ እዚህ እንመጣለን ብለን እናስባለን። ስፖርት ሁሉንም የሚያገናኝ ነው እና በየኤጃቸው እዚህ ፈን አድርገው ከኩዮቻቸው ጋር ተጫውተው አንድ ወሩን እዚህ ቆይተው አዲስ ዓመትን የእናት አባቶቻቸውን ሀገር አዲስ ዓመት አክብረው እንድንሄዱ ትልቅ ፕላን ይዘናል። ወላጆቹም ደስተኛ ናቸው፣ ልጆቹም ደስተኞች ናቸው። እግዚአብሔር ከተጨመረበት እንመጣለን። ያንን ነገር እናደርጋለን። እዚህም አሁን አካዳሚ ፍቃድ ነበረኝ። አካዳሚውንም አሁን እዚህ ኦልሬዲ እከፍታለሁ። ኢትዮጵያም ማለት ወጣቶችን የማስተማር ግዴታም አለብኝ። ከኔ ህይወት ተመክሮ እንትን የማድረግ እዚህም ክልል 14 ስፖርት ኮሚሽንም በጣም እያገዙኝ ነው። እናቶ በላይ ደጀንም ምክትሉም እናቶ ዳዊትም እዛ ያሉትም ሰራተኞች እያገዙኝ ነው እና በክፍለ ከተማም ያሉ አመራሮች እያገዙኝ ነው። በጣም በዚህ አጋጣሚ ላመሰግናቸው ወዳለሁ እና ያው እዚህም ሀገር አሁን አሸናፊ ግርማ ሶከር አካዳሚ ከፍታለሁ ብዬ አስባለሁኝ እንደ እግዚአብሔር ፍቃድ።
መጽሐፌ ያው እዛ በእንግሊዘኛ ተመርቋል። በፊት ካሸዋ ሜዳ እስከ አርጀንቲና ነበር የሚለው አሁን ይሄ ሳምፕል ነው። አሁን በዚህ ወር ደግሞ እዚህ ይመረቃል ከአሸዋ ሜዳ እስከ አርጀንቲና እና ፕላስ ካናዳ የሚል እዚህ ይመረቃል። በአማርኛና በእንግሊዘኛ ነው አንድ ላይ ነው። ወደ 358 ፔጅ ነው። እንግሊዘኛም እዚሁ ላይ ማንበብ የሚችል እዚሁ ላይ ያነበዋል። አማርኛም ማንበብ የሚፈልግ እዚሁ ላይ ያነበዋል እና ወጣቱ ከኔ ተሞክሮ ምን ያህል ከዚህ ውስጥ አንድ ሁለት ነገር ሊያገኝ ይችላል እና ያ ነገር ሊያነሳሳው ይችላል እና ይሄ ምንድነው ያው ማናችንም በሙያችን ዝም ብለን በአንድ ያልደረስነው በብዙ ውጣ ውረዶች ውስጥ ነው። አንቺ እዚህ ቦታ ስትደርሺ ብዙ ነገሮችን ታግለሽ አሸንፈሽ ነው እና ሁሉም እና ነጮቹ ሁሉም በየንትኑ ባዮግራፊውን ይጽፋል እና መለመድ አለበት። እያንዳንዱ እግር ኳስ ተጫዋች ለሚያድገው ወጣት የሆነ ነገር ታሪኩን ቢያስቀምጥለት ከዛ ውስጥ ሁለት ነገር አይቶ ያ ነገር አነሳስቶ ትልቅ ደረጃ የሚደርሱ ብዙ ታዳጊዎች አሉና ያንን ባማከለ ነው እና መጽሐፉን በዚህ ወር ይመረቃል። ብዙ ጓደኞቼም ድርጅቶችም የመጽሐፍ ለንባብ እንዲደርስ ወደ 1 ሚሊዮን ብር ፈይቷል ድጋፍ ከጎኔ ሆኖ አሉ። እነኛን ያው ሲደርስ ታትሞ ሲወጣ በጊዜው አመሰግናለሁ እና አሸናፊ ግርማ ካሸዋ ሜዳ እስከ አርጀንቲና ፕላስ ካናዳ የሚል መጽሐፍ በቅርቡ እንትን ይላል። እዛ ላይ እንግዲህ እጋብዝሽና አንድ መጽሐፍ ፈርሜ ሸልምሻለሁ በተመልካች ስም ቃል ገባለሁ። እጅግ በጣም አመሰግናለሁ አሸናፊ። የስቱዲዮ ሰዓታችን እየበረረ ነው፣ የመጨረሻው ሰዓት ላይ ደርሰናል። ከዚህ በላይ ብንቆይ በጣም ደስ ይለናል። ምክንያቱም ብዙ የህይወት የሚቀዱ ተሞክሮች መንገዶች ያለው ሰው እንደመሆነ መጠን ብዙ ጉዳዮችን እናወራ ነበር። ለሁሉም የሰዓታችንን መጠናቀቅ መነሻ አድርገን የመጨረሻ መልእክትህን እናጋራ አሸናፊ። አዎ የመጨረሻ መልእክቴ ምንድነው? ያው እኔ እግዚአብሔር ይመስገን ያው ከባዶ እግር ተነስቼ ዓለም ዋንጫ ደርሻለሁ። ወደፊት ደግሞ ወጣቶች ፕሮፌሽናል የሚሆኑ ወጣቶች ጊዜው አሪፍ ነው፣ ጥሩ ቦታ ይደርሳሉ። እነሱ እንዲደርሱ ሁላችንም በየቦታችን እንምከራቸው። መጥፎ ነገር ካደረጉ አንለፋቸው፣ አትሊስት እንምከራቸው። ሲደጋገም ወደ መስመር ይገባሉ። ከመምከር አንቦዝን ነው የምለው። ከዛ በተረፈ እንግዳ አርገኝ ስለጋበሽኝ በጣም አመሰግናለሁ። ሚዲያ በጣም ለአንድ ሰው ትልቅ ደረጃ መድረስ ትልቁ የጀርባ አጥንት ነውና ሁሉ አሁን ሚዲያ ከሌለ ስፖርቱ ማሳደግ ከባድ ነውና በሐሳብ ተከባብረን ስህተቶች ቢኖሩ ተወያይተን ሁሉንም ማክበር የሚዲያ አስተዋጽኦ ቀላል አይደለም እና ጋዜጠኞች ስለኔ የዘገባችሁ ስለኔ ከህዝብ ጋር ያስተዋወቃችሁኝ በአጠቃላይ የስፖርት ጋዜጠኞችም ይሁን የሌላ ጋዜጠኞች በዚህ አጋጣሚ ያው ላመሰግናችሁ ወዳለሁ። እናንተ ስለኔ ባታወሩ ከህዝብ ጋር ባታስተዋውቁኝ ይሄን ያህል ስሜ የማይታወቅም ነበር። ቴንኪው ላለው። ከዛ በተረፈ ለአሰልጣኝ ስዩም አባተ፣ ለአሰልጣኝ አስራት ኃይሌ፣ ለአሰልጣኝ ሰውነት ቢሻው፣ ለጋርዚያቶ ድሬዳዋ በሰፈሩ ስላሰለጠናችሁኝና ለአሰልጣኝ ጥላውን መገኒቾ እንዲሁም ከሰፈር ከተለያዩ ክለቦች እስከ ብሔራዊ ቡድን አብራችሁኝ የተጫወታችሁ እግር ኳስ ተጫዋቾች፣ እግር ኳስ ጨዋታ ቲም ወርክ ነው። ለብቻዬ ቢሆን የትም አልደርስም። ስለዚህ እዚህ ማንነቴ እንድደርስ ሜዳ ውስጥ ከጎኔ ለነበራችሁ ሁላ ማመስገንና በዚህ ፕሮግራም ቴንኪው ለማለት ትፈልጋለሁ። ሁላችሁንም እግዚአብሔር ይስጥልኝ። በህይወት የሌሉትንም እግዚአብሔር መንግስተ ሰማያት ነፍሳችሁን ያዋርስልን። በጣም ቴንኪው ላደረጋችሁልኝ ድጋፍ ሁላችሁንም ባለሙያዎች አመሰግናለሁ። አሸናፊ ግርማ ወይም ደግሞ በብዙ ወዳጆቹ አጠራር አሹ ሳቪዮላ እንግዲህ ያው የቀድሞ የአርጀንቲና ተጫዋች ሳቪዮላ እንዲሁም ሌሎችም ተጫዋቾች ጥሩ ክህሎት ወይም ጥሩ ችሎታ ሲኖራቸው ከሀገራችን ተጫዋቾች ጋር የማስተሳሰር ነገር አለ። ከዛ አንጻር ይወጣል ቅጽል ስም እንደሆነ ይታወቃል። እሱን ለመዝጊያነት
እናንሳ። እኛም አክብረህን እዚህ ስቱዲዮ ስለተገኘ ከአድማጮችን ጋር ይሄንን የመሰለ ቆይታ እንድናረግ ስለፈቀድክ እጅግ በጣም እናመሰግናለን። ያለህ እጅግ በጣም የተጣበበ ጊዜ እንደሆነና በዛ መሃል ይሄ እንዲሆን አንተም በፍጹም ቀናነት ፈቃደኛ ስለነበርክ በአድማጮቻችን ስም እጅግ አድርገን እናመሰግናለን። የዛሬው ሀገርኛ ስፖርት ቆይታችን ይሄንን ይመስል ነበር። ኑራ ኢማም አብሬያችሁ ቆየው። ታምራት አለሙ ከኛ ጋር በአብሮነት ቆይቷል። የጣቢያችን ስርጭት 24 ሰዓት ነው። እስከቻላችሁ ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃለን። መልካም ጊዜ፣ መልካም ቆይታ ተመኘን። አሁን ለኢትዮጵያውያን ከቀኑ 8 ሰዓት ሆነ። በዋዛ የሚባክን ጊዜ የለንም። ሰዓታችንን ተጠቅመን ለኢትዮጵያ ልዕልና እንተጋለን። ኤፍኤም አዲስ 97.1 የጉስቁልና ታሪኳ ተሽሮ እንዲረጋገጥ ሁለንተናዊ ብልጽግና ከፋፋይ ትርክትም ካስሞ የአብሮነት ተረክ እንዲጸና ህብረ ብሔራዊ አንድነት ደምቆ ሀገር እንድትሆን ገናና ብሔራዊ ጥቅሞቿም ተከብረው እንድትታይ የዓለሙ ሀያል ሆና መሪ ቃላችን ይህ ነው። ኢቢሲ ለኢትዮጵያ ልዕልና